ዜማ የለውም ነበር በገናም አብሮን የመጣው የዜማ መሳሪያው እና እዚህ ወደ ኢትዮጵያ የገባው በሚኒሊክ ጊዜ እንትን ቅዱሳን ንዋየ ቅዱሳቶችን ይዞ በሚመጣበት ሰዓት በገናም ጭምር አብሮ እንደመጣ በታሪክ ይነገራል ማለት ነው። ስለዚህ በገና ከድሮ ጀምሮ ግልጋሎት ላይ ሲውል የነበረ የዜማ መሳሪያ ነው። መልካም። በገና እንግዲህ የብዙ ሰው የጾም ብቻ እንትን አድርጎ ያስበዋል። ባለፈውም ተነጋግረን ነበርና ብዙ ጊዜ በብዛት በአብይ ጾም ይደመጣል በገናና መቼ ነው እንደዛ የሚባል አስተምሮ የመጣው? ወይስ ይሄ ትውፊት ነው ወይስ ከቅርብ ጊዜ ወዲህ የመጣ እንደ እንትን ነው? ወይስ በገና ያው ድሮ ላይ ከዚህ በፊትም እንደተናገር ነው በእንትን ጊዜ በአፄ ኃይለ ሥላሴ ጊዜ እንትን በጾም ወቅት በገና ጊዜ ይደረደር ነበር። ስለዚህ ያው በዛ ምክንያት በጾም ወቅት የሚደረደር የዜማ መሳሪያ ወይም ደግሞ በሁለት ይከፍሉትና በእና ገናን ከፍለውት በገና ጊዜ የሚደረደር የዜማ መሳሪያ ብለው ያስረዳሉ። ሌላው በገና አለቃ ኪዳነ ወልድ ክፍሌም በመዝገበ ቃላታቸው በገናን እንትን ሲሉ አደረቀ፣ አቃጠለ፣ አነደደ ከሚል ትርጉም የወጣ ነው። በገነ ወይም ደግሞ ተናደደ፣ ተቆጣ እንትን ይላል አይደለ? ያው አደረቀ፣ አቃጠለ የሚለው ትርጉም የተሰጠው በገና የሚሰራበት ማቴሪያል ከደረቁ ነገሮች ናቸውና በዛ ምክንያት መዝገበ ቃላቱ ላይ ጠቅሶት እናገኛለን። ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር እስቲ በስማም ብዬ ላምታ ላድርስ ለአብና ለወልድ ለመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ ያንተን ስራ ያንተን ግብር ማን ይመራመር አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን ያንተን ስራ ያንተን ግብር ማን ይመራመር ተይዞ ታሰረ እንደ ተራ ሽፍታ እውር ስላበራ ሽባ ስለፈታ ያንተን ስራ ያንተን ግብር ማን ይመራመር ልብሱን ተገፍፎ ቆሞ በአደባባይ ታስሮ ተገረፈ አጥንቱ እስኪታይ ያንተን ስራ ያንተን ግብር ማን ይመራመር
የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን። ምንድነው ጥፋቱ ከቶ ምን ይሆን? ያንተን ስራ ያንተን ግብር ማን ይመራመር? ስብሐት ለእግዚአብሔር። ዝማሬ መላእክት ያሰማልን። ቤተሰብ ፕሊስ ኮፒ ሊንክ አድርጉ ደጋግማችሁ፣ ዋርኒንግ እየሰጠን ነው።